ተከታታዮች እንዴት ቆያችሁ? እንግዲህ በባለፈው ክፍል እንዳየነው ዳጌ አባቱ ታሞ በጣም እጩና ጋር እየተዝናና ባለበት ሰዓት አባቱ ታምሜያለሁ ድረስልኝ በማለት ደውለውለት እንግዲህ አባቱን ለማየት ሄዶ ነበር ማለት ነው። አሁን ደግሞ አባቱ ደህና ሆኖ በሙሉ ጤንነት ደህና ሆኖ እያወራው ነው ማለት ነው። እንግዲህ አባትህን ደህና ነኝ ወይ ተሻለህ ወይ በማለት እንግዲህ አዎ ተሽሎኛል አሁንማ ደህና ሆኛለሁ ይለዋል ማለት ነው። እንግዲህ ዳጊም አባቱን ቆሞ ካላየው በስተቀር ምንም ውስጡ እንደማይረጋና እንደማይደሰት እንደሚደብረው ይነግረዋል ማለት ነው። ጩምናም እንግዲህ ዳጊተው እንደዚህ አትሁን በማለት ከጎኑ ሆና እውነት ለመናገር ከልቧ ሰው ነች። እንደዚህ ዱርዬ ናቸው የሚባሉ ባለየ ናቸው የሚባሉ ሰዎች እውነት ለመናገር ቀርበው ሲያዩዋቸው በጣም ምስኪንና ጥሩ ናቸው ማለት ነውና። እንግዲህ ጩና በጣም ወጣ ያለ ባህሪ ያላት የምትባል አይነት ሴት ነች። ግን እዚህ ላይ በጣም ሰው ናት ከልቧ ሰው ናት ማለት ነው። አባቱን የዳጊን አባት ማገዝ እንደምትፈልግም ቃል ገብታለች። የዳጊን አባት አሁንም ዳጊን ካጎኑ ሆና አባቱን አብራ እያስታመመች ትገኛለች ማለት ነው። ከልቧ ሰው ነች ማለት ነው። እንግዲህ ዳጊም አባቱን ቆሞ ካላየው እኔ እጨናነቃለሁ እያለ ነው ማለት ነው። እንግዲህ ዳጊም እንግዲህ አባቱ ዳጊን ፋንቱን ይዛሃትና ፋንቱን ይዛሃትና ደውልና ይዛሃትና እያለ እንግዲህ የለመነው ነው። ጮናም ደግሞ እሺ በለው አባትህ ይሄን ያህል እየለመነህ ለምን እሺ ብለህ አታመጣም በማለት እንግዲህ በትህትና ጠይቀዋለች ማለት ነው። እንግዲህ ይህን በመከራ የተገኘ ቦታ መተው ሊወርሱ ነው ወይ ሊካፈሉ ነው ወይ በማለት ዳጊም ይናደዳል ማለት ነው። አባትየውም እንግዲህ ባትመጣ ይሻላል እኮ እሷንም ይዘህ መምጣት የለብህም ነበረ እኔ ደህና ነኝ ይለዋል ማለት ነው። እንግዲህ ዳጊም ደግሞ ከዶክተር ፋኑኤል ጋር ቀጠሮ አለው ማለት ነው። መሄድ እንዳለበት ይነግረዋል። እሱን ዶክተር ፋኑኤል አግባብቼ ይዤው እመጣለሁ ባይሆን ይለዋል ማለት ነው። እንግዲህ አባቱም ዶክተር ፋኑኤልን ያህል ታምኗለህ እንዴት አመንከው በማለት ዳጊን ይጠይቀዋል ማለት ነው። ጮናም እንግዲህ እጁ ላይ ብትወድቅ ይሻላል ይሏል ማለት ነው። እንግዲህ ዳጊም ዶክተር ፋኑኤል በጣም ጥሩ ሰው ነው። በጣም እንደምናስበው አይነት ሰው አይደለም። መልካም ሰው ነው ይላል ማለት ነው። እውነትም ዶክተር ፋኑኤል እንግዲህ ጥሩ ሰው ነው። ውስጡን ባይታወቅም የሰው ልጅ እንግዲህ ጨዋ ሰው ነው። በጣም ጥሩ ሰው ነው ይላል ማለት ነው። እንግዲህ ጮናም ደግሞ አዎ ጥሩ ነው እያለች መመስከር ትጀምራለች። እንግዲህ በዚህ መሃል ጮና ፈገግ እያለና በሁለታቸው ክርክራቸው እንግዲህ እየተዘናናባቸው ነው ማለት ነው። እንግዲህ ጮናም ደግሞ ወድጃችኋለሁ በጣም ደስ ብላችሁኛል በጣም ወድጃችኋለሁ በማለት አስተያየት ይሰጣቸዋል ማለት ነው። እንግዲህ ዶክተር አንጣና አባትህን መመርመር አለበት መታየት አለበት ትላለች ማለት ነው። ጩናም እንግዲህ በዚህ መሃል እንግዲህ ምራትና አባት በጣም ተግባብተዋል ማለት ነው። እውነት ለመናገር ጩናም እንግዲህ እያሳለው ነው የህመሙ ቢሻለውም ግን ማሳሉን አልተወውም ማለት ነው። እንግዲህ አምራን እንግዲህ የኤርሚያስ የልጅ እናቱን መታ እንዴት እንደዚህ ታረጊያለሽ? ለምን እንደዚህ ታረጊያለሽ? ለምን ተናገርሽ? ይሄንን ሚስጥር ለምን ታወጫለሽ? በማለት እንግዲህ እሳት ለብሳ መታ ትጮህባታለች ማለት ነው። እንግዲህ የኤርሚያስ የልጅ እናቱ እኔ የመሰለኝን ነገር ነው የተናገርኩ አንዴ አመለጠኝ መመለስ አይችልም ትላታለች ማለት ነው። እንግዲህ ሄሪችም እንደለየላትና ብዙ ነገር እየደረሰብኝ ያለውን ነገር ማንም አልተረዳኝም እኔ
ለምን አትረዱኝም በማለት እንግዲህ ሁሉን ሚስጥር አውጥታለች ማለት ነው። ሪች ማንም ያልተሸከመውን ነገር እንግዲህ የምትወደውን የልጅ አባቷን ነው የተቀማችው። ሌላ ሊያገባባት ሲል ስሜታዊ ሆና ተናገረኝ ማለት ነው። እንግዲህ አምራንም እኛን እንደምን አይተሽን ነው? እኛ በዙሪያሽ ያለን ሰዎች አልቆጠርሽንም ወይ? ህይወታችን እያመሳቀልሽ ነው በማለት እንግዲህ ትናደዳለች ማለት ነው። እንግዲህ ሪችም እናንተ የምታዩት ላይ ነው ውስጤን ማንም አልተረዳኝም በማለት እውነታውን መቀበል እንዳልቻለችና እንዲተዋት ትፈልጋለች ማለት ነው። እንግዲህ ማንም ሰው ካልተረዳልን ነገሩን ቢተውን አንድ እንደ እርዳታ ነውና እሷም የፈለገችው ይሄንን ነው። እንድተውኝ እፈልጋለሁ ነው እያለች ያለችው። ማፍቀሬን ካልተረዳችሁልኝ ጥላቼን እወቁልኝ በቃ ካሁን በኋላ ትላለች ማለት ነው። እንግዲህ አምራንም በዚህ ሁኔታሽ የትም አትደርሽም፣ አንቺ ቸኳላ ነሽ፣ ራሽን ነው የምትጎጂው እንጂ ማንንም አትጎጂም በማለት እንግዲህ ትናገራታለች ማለት ነው። እንግዲህ ሪችም ብዙ ነገር እንደምታደርግና ገና ብዙ ነገር እያሰበች ነው ማለት ነው። እንግዲህ ገና ያላቋመም፣ ምክንያቱም በምትወደው ሰው ባፈቀረችው ሰው ስለሆነ የመጡባት በቀላል እንደዚህ ባጭሩ የምትፋታቸው አይደለም ማለት ነው። እንግዲህ ያየችውን ነገር ሪች አንድ ባንድ ለኤርሚያስ እጮኛ አባት ተናግራለች ማለት ነው። ለኤርሚያስ አማት ሁሉን ነገር ተናግራለች። ምክንያቱም ልጁን እንዲያስቆም ማለት ነው። በዚህ ማለት እንግዲህ ሴትዮዋ የኔ አክስት ናት በማለት አምራንም እንግዲህ በጣም ክፋት ማድረግ የለብሽም፣ ኤርሚያስም ለገንዘብ ብሎ አይደለም የቀረባት ልጅቷን ፍቅር ብሎ ነው በማለት እንግዲህ ትነግራታለች ማለት ነው። ሪችም እንግዲህ ለፍቅርማ እኔ ያለው ለፍቅር ብሎ አይደለም ትላለች ማለት ነው። ሪችም ደግሞ እንግዲህ ለፍቅር ነው ብዙ መስዋዕት ከፍሏን ነው እያለች ያለው። ይሄ ሰው ያፈቅራታል፣ ኤርሚያስ ያፈቅራታል ልጅቷል። ስለዚህ ለፍቅር ነው ብዙ መስዋዕትም ከፍሏል፣ ይሄን ነገር ማሰብ አለብሽ ትላታለች ማለት ነው። ሪችም ደግሞ ኤርሚያስ እኔ በደንብ አውቀዋለሁ፣ እሱነ እንደምታስቢው አይደለም፣ ለፍቅር የሚገዛ ሰው አይደለም ትላታለች ማለት ነው። እንግዲህ ኤርሚያስ የአምራን ፍቅረኛም ነበረ ካሁን በፊት። አምራን ግን በተወችበት ሰዓት ያለፈ ታሪክ ነው ትታለች ማለት ነው። ሲቆም ሁሉንም ነገር እርግፍ አድርጋ ትታለች። ሪች ግን እዚህ ላይ ሌላ ሰው ያፈቀረን ሰው የራሴ ካልሆነ ብላ እየተጎዳይ ነው። እዚህ ላይ ሌላ ሰውም ህይወት እየጎዳይ ነው። በግዴታ አንድን ሰው የኔን ሁን ብለን በተሙጭጭ ባልን ቁጥር የኛ ሊሆን አይችልም። ያነ ሰው በፈለገ ሰዓት ነው የኛ ሊሆን የሚችለው ማለት ነው። ይሄንን ነገር ነው ሪች መርዳት ያልቻለችው። እንግዲህ አምራንም በማይሆን ነገር እና በማይጠቅምሽ ነገር ያንቺ ባልሆነ ነገር ራሽን እየጎዳሽ ነው፣ ካሁን በኋላ ሀብለሽ የራሽን ህይወት መስርሽ ትላታለች ማለት ነው። እንግዲህ ሪችም የልጄ አባት ነው፣ እኔ ከሱ ርቄ መኖር አልፈልግም ነው እያለች ያለችው። አንደኛ ፍቅሯል፣ ሁለተኛ የልጄ አባት ነው እያለ እንግዲህ አንዳንድ ወንዶች ማስተዋል አለባቸው። ፍቅር ስለያዛቸው ብቻ ወይም ደግሞ ስሜት ስላለባቸው ብቻ እዛችም ጋር ላይፍ መጀመር የለባቸውም። አሁን ሪች ልቧ እየተጎዳ ነው፣ በዛ ላይ ደግሞ ልጇ እየተጎዳ ነው ማለት ነው። ያላባት ልጁ እያደገ ነው ማለት ነው። አሁን ደግሞ ሶስተኛ ነው የሲንባን ልጅ እየጀነጀነው ያለው ማለት ነው። የሊኩን ልጅ እየጀነጀነ ያለው። በዚህም ማለት እንግዲህ ሊኩንና ናሆም እየተነጋገሩ ነው ማለት ነው። እንግዲህ ስለ ድርጅቱ
ስለ ድርጅቱ ነው እንግዲህ እያወራ ያለው ናሆም ስለ ድርጅቱ ብቻ ስለ ህገወጥ ስራ ሆኗን ስራው ማለት ነው። እንግዲህ ሚስቱም ጋር እየተጣላ ያለው በዛው ድርጅት ህገወጥ ስራ እንስራ ነው። እንግዲህ በዚህም ማለት እንግዲህ ሊኩን ንግድ እንደሚከስር አንድ ንግድ ሲንጀምር ይከስራል። በተነሳበትም ሰዓት ይነሳል። ማግኘትም ህይወት ማጣትም አለ በሀቅ ብቻ መስራት ነው ያለብን ይለዋል ማለት ነው። እንግዲህ ወድቀውም እንደማይቀሩ ከዚህ በላይ ሰርተው እንደሚለወጡ ህይወታቸውን እንደሚለውጡ ነው ሊኩን ተስፋ ያደረገው ማለት ነው። ናሆም ግን ተስፋ የሚያደርገው ነገር ምንድነው? በህገ ወጥ ነገር መስራት ነው። በህገ ወጥ ነገር መለወጥ ነው የሚፈልገው ማለት ነው። ለዛም ነው እንግዲህ ከብሶ ጋር እየተጣላ ያለው። እንግዲህ እዚህ ላይ በር ተከፍቶልናል በማለት አንድ ባለስልጣን እኛን ሊቀይረንና ሊያሳድገን የሚችል ባለስልጣን አለ ነው እያለ ያለ ናሆሜ። ናሆምም እንግዲህ እዚህ ላይ አቋራጭ መንገድን እየፈለገ ያለው ለመለወጥ ነውና የሚመጡ ጉዳቶችን ግን እያስተዋለ አይደለም። በዚህ ማለት እንግዲህ ሊሰራ የፈለገው በህገወጥ የወተትና የህፃናት ሕክምና ነው ማለት ነው። ይሄም ደግሞ ህገወጥ ከሆነ እንግዲህ የተበላሹ ነገሮች ሊኖሩ ይችላሉ። ብዙ ነገር አለ። ሊኩን ግን ይሄን ነገር አልፈልገውም ማለት ነው። ይሄንን ነገር መቀበልም መስራትም መጀመርም አይፈልግም። ይሄ ቁማርና ኮንትሮባንድ እንደሆነ እንደማይጠቅም ህይወታቸውንም እንደሚጎዳ ይነግረዋል ማለት ነው። አሁን ግን ብዙ ነገር እንግዲህ እያለ ነው ለማሳመንም እየሞከረ ነው ማለት ነው። እድሉን መሞከር እንዳለባቸውና ሀብለው መጀመር ህይወታቸውን መቀየር እንዳለባቸው ነው ናሆም እያለ ያለው ማለት ነው። ናሆም ምንም ቢባል እንግዲህ ታማኝ መሆን ለማንም አይጠቅምም ነው እያለ ያለው። መታመን ጥሩ አይደለም። ከልክ በላይ ዝም ብሎ ባገኙት ነገር መሯሯጥ ነው ያለብን ነው እያለ ያለው። እንግዲህ ታማኝነት እኛ ታማኝ ስንሆን ያ ታማኝነታችን ያ መልካምነታችን ነው እንግዲህ ሰው የሚከፍለን ሰው የዘራውን ያጭዳን አይደለም የሚባለው። ናሆም ደግሞ ይሄን ነገር አይፈልግም። እንግዲህ እዚህ የደረሱት ታማኝ በመሆናቸውና መታመን ግን